ተመልከቱት። ያውም እኮ ባለፈው አልተመረጠም። ትግራይ አልመረጠም፣ ከፊል ኦሮሞ አልመረጠም፣ ሶማሊያ አልመረጠም፣ ቤንሻንጉል አልመረጠም፣ ጋምቤላ አልመረጠም፣ ሀረር አልመረጠም። አማራ የሚባለው ደንቆሮ ተከትሎ የመረጠ በ2013 አልፋችሁ እኮ ዳንኤል ክብረት እንዲገባለት ስለፈለገ በዳንኤል ክብረት ምርጫ ቦታ ላይ ሌላ ተቃዋሚ አልተሳተፈም። አብን የተባለ አውደልዳይ እንደ ሚዜ አንድ አይነት ሱፍ ዲያስፖራው እየገዛ የሚያለብሰው ውዳቂ የአብይ አጃቢ እኮ ክርስቲያንና ደሳሌ ጫኔ እኳ በምርጫው ማለፍ ተስኗቸው አማራ በዚያ ጊዜ ተሸጉዶ ስለነበር አብይ አብይ እያለ የነበረበት አብን አብይ አብይ እያለ ስለነበር በትዕዛዝ ነው፣ በነገዱ አንዳርጋቸው ትዕዛዝ በሉ በለጠ ሞላው እንኳን በሉ ቢያንስ ጎጃሜው ነው እየደገፈን ያለ ብልጽግናን እያሻገረልን ነው። ክርስቲያን ታደለና ደሳሌ ጫኔ የፓርላማ አባል መሆን አለባቸው ብሎ የወሰነው አብይ ነው። ሁለቱ ወደ ምክር ቤት ይገቡ ዘንድ አድርጓል። ለምን? አማራው ተቃውሞ እንዳያስነሳበት እንጂ እኮ ብልጽግና ነበር ያሸነፈ። የዚያን ጊዜ አንድ ተቃዋሚ ያላሸነፍ። የሚገርማቸው ህዝቡ አብይን ወዶ ስለነበረ አብይን የመረጠ አብይ ያቀረባቸውን የብልጽግና ሰዎች የመረጠ ገበሬ ሁሉ ብልጽግና ይሻላል ወያኔን አባሮላል ነው። ተሸውዶ እኮ ነው። ስለዚህ የብልጽግና ተወዳዳሪዎች ተገልለው ሁለቱ ደሳለኝና ክርስቲያን ታደለ ወደ ምክር ቤት ይገቡ ዘንድ አድርጓል። ከአማራ ተቃውሞ እንዳይነሳበት ለማድረግ ማለት ነው። ከትናንት በስቲያ እኮ ስብሰባ ላይ እንደተናገረው ቀድሞ የሚተገብረውን ነገር በቁጥር በሰነድ መጥኖ ተናግሯል። ከ25 እስከ 100 ድረስ ወንበሮች የክልልና የፓርላማ ተወካዮች ይገባሉ ብሎናል። 25% አለ። እንደውም ተቃዋሚዎች ነው ያለ። በአስገዳጅ ሁኔታ በክልልና በፌዴራል ምርጫዎች ወይም የህዝብ እንደራሴዎች ይገቡ ዘንድ እናደርጋለን ብሏል። በየትኛው ሀገር ነው የተቃዋሚ ራስህ 25%? አያችሁ፣ ህዝብ አይደለም የሚመርጠው ምላችሁ። ለዚህ 25% አለ። ምንም ይሁን ምንም ከተቃዋሚ መግባት አለበት። እሱ ስልጣኑን ማስቀጠል አይፈልግም። ብርሃኑ ነጋና በለጠ ሞላን በማስገባታችን ተሳክቶልናል። ድጋፍ አትርፈውልናል። ተቃውሞ አቀዝቅዘውልናል። የዓለም አቀፍ መንግስትና ህብረተሰብ እንዲያምኑን ሆኗል ነው ያላቸው። አሁን ደግሞ 25% የግድ እኳ ባያሸንፉ እኳ አለ። እኛ ግን 25% እንሰጣለን ወንበር። እነ ብርሃኑን በማስገባታችን ያገኘነውን ትርፍ አይታቸዋል አለው ለካድሮች። ያጨበጭባል። ካድሮ ሆዳም ነው፣ አይከፈለዋል። አብይ እኮ አሻጋሪ ነኝ ያሏችሁ ዲያስፖራዎች እናንተን አይቶ ነው ስትልከሰከሱ። ድርጅት አቋቁማችሁ ወደ ኢትዮጵያ ሄዳችሁ እግሩን ስማችሁ ስትሄዱ አሻጋሪ ነኝ አለ። እኔ ያሻግራችኋለሁ አለ። ስለዚህ የፖለቲካ ድርጅትና ማህበራት በዲያስፖራ የተደራጁ የነበሩ ዘለው አገር ቤት በመግባታቸው ምክንያት ነው። በኋላም ኮንዶሚኒየም እና የቤት መስሪያ ድርጅት መስሪያ እንዳይሰጧቸው አትስጡ አታገኙም ሲባሉ ተመልሰው ወደ አውሮፓና አሜሪካ ተመልሰዋል። በሌላ በኩል ደግሞ ወያኔና ሻዕቢያ በከፍተኛ ደረጃ ወደ መሀል ሀገር እየገቡ ናቸው። የህዝብ አመፅ ማስነሳት፣ አብይን በመግደል ወይም ደግሞ ፈርጥጦ እንዲሄድ በማድረግ ወደ ስልጣናቸው መምጣት እየሰሩ ነው። አማራን ከ50 ዓመት በላይ ከፖለቲካ መድረክ ስላራቁት የፖለቲካ ስብዕናው የሞተ ነው። የአማራ ህዝብ ፖለቲከኛ የለውም። የጉሙዝ ህዝብ ይበልጠዋል። ለምን? መሪዎቹ እውነትም ነው መጥፎ ነው ጥሩ ነው ብሎ የነገሩትን ስለያዘ ግደል ካሉት በቀስ ይገል ነበር። አማራስ ከነሱ ያነሰ የፖለቲካ ስብዕና ነው ያላችሁ እናንተ። አስተሳሰባችሁ ወደቀ ነው። ለምን? ለ50 ለ60 ዓመት ያክል አማራን
ኮረንቲና ፖለቲካ በሩቁ ነው እያሉ እያስፈራሩ ራሱ እየተረተ ቀጥሏል። አሁን ዛሬ አማራን እየሰገደ እየጸለየ ገዳም እያለ እንትን እያለ እዚያ ጋር እየተጋደመ ነው የምታገኝ። እነሱ ደግሞ ወደ መሀል ሀገር እየመጡ እየሰፈሩ ነው።